ማየት ሁሉ ማመን ነው ይባላል። እዚህ ቦታ ላይ ግን ማየት ሁሉ ማመን አይደለም ብሮ። አያችሁት? ይኸውላችሁ ይሄ ክብ ነው ካፑ ክብ ነው። እዚህ ጋር ለኔ የሚታየኝ ወይም ለኛ የሚታየን ክብ ነው። ልክ መስታወቱ ደግሞ ሲያንጸባረቅበት ወይም የመስታወቱ ሪፍሌክሽን ደግሞ ሲያሳየው አራት ማዕዘን ይሆናል ማለት ነው። ከላይ ሻዶ እንግዲህ ከለር ሲይዝ ማለት ነው። እንደዚህ ሲታይ ስዕል ነው የሚመስለው። ማን አረ ወፍ አይደለም። ይኸው ጠረጴዛው አይምሮን ያምታታል። ገባ? አሁን እዚህ ጋር ግራ ነው የሚገባው። እንደዚህ ቆሜ ሳውራ ተከርብቼ ነው ምን ሆኖ ነው የወቶር ምናምን ነው የሚያስፈልገው። ይሄ የሚያወዘጋገበው ቦታ ነው። ቴብሉን ከላይ ገጥሞት ከዘር ኮርኒሱን አድርገውት ምናምን የሰሩት ቦታ ነው። ዋስ ጉድ ዩቲዩብ እንደምናችሁ የእናንተ የወቶር ዛሬ በአዲስ ቪዲዮ ከቸቸቸቸ በለንለታል። ዛሬ በጣም ወደ አስገረመኝ በጣም አይምሮ ወደሚገረምበት ቦታ እናንተም የምትገረሙበት ቦታ ነው የምንሄደው ከኔ ጋር በመሆን የምንሄደው አክቹሊ ወደ ሙዚየም ነው። ነገር ግን ይሄ ምን ይባላል በሰላችሁ ማየት ሁሉ ማመን ነው ይባላል። እዚህ ቦታ ላይ ግን ማየት ሁሉ ማመን አይደለም ብሮ። የምታየውና አይነህ የሚያየውና አይምሮህ የሚቀበለው ነገር ፍጹም የተለያየ ነው። የምላችሁ ነገር ትንሽ ያደናግራል አይደለ? እዛው ሙዚየም ውስጥ ሄደን ስናየው ደግሞ በደንብ ተረዱኛላችሁ ብዬ ተስፋ አደርጋለሁ። በቀጥታ ወደዛ ነው የምንሄደው። ቦታው ከዚህ ራቅ ስለሚል ወደ 39 ምናምን ደቂቃ ይላል። ኦልሞስት 40 በሉት። ሜትሯችንን እንይዝና እንግዲህ በቀጥታ በሜትሮ ነው ማለት ነው የምንሄደው። ለፍጥነቱም ለገንዘቡም የሚሻለው ሜትሮ ነው። ስለዚህ ወደዛ ሙዚየም እንሂድና ማየት ሁሉ ማመን እንዳልሆነ አሳያችኋለሁ። በቃ በጣም የሚያደነጋግር የሰው ልጅ አይምሮ እንዴት እንደሰራው ባላቅም ውጭብርብር የሚያደርግ ቦታ ነው የምንሄደው። እስኪ አብረን እናያለን፣ እንገረማለን። ሰብስክራይብ በማድረግ ቪዲዮን ጀምሩት። ዮቶር ነኝ the one and only Balkan country star. Big ups. ጋይስ ሎኬሽን ተሳሳትኩኝ። አንድ ፌርማታ እየቀረኝ ወረድኩኝ ማለት ነው። ስለዚህ እቺን ስኩተር ለመጠቀም ወስኛለሁ። እንግዲህ በደቂቃ 4 ብር ነው፣ በኪሎ ሜትር 4 ብር። ስለዚህ እንሄዳለን ማለት ነው። የተወሰነ ከመጣሁበት በኋላ እንትኑ ስኩተሩ ባትሪ አልዘጋም ጋይስ። በነገራችን ላይ እዚህ አካባቢ ተማሪ ይበዛል። ካስታወሳችሁ እዚህ አካባቢ መተን ነበር ያንን የዩኒቨርሲቲ ቭሎግ የሰራ ነው። እንዴት መምጣት እንደምችሉ ምናምን ካላያችሁ ቼክ አድርጉት። እዛው አለ በነፃ ስኮላር እንዴት እንደሚመጣና ይኸውላችሁ በቃ ተማሪና ወጣት የሚበዛበት ቦታ ነው። እንዳለ ወጣት ምናምን ነው እዚህ አካባቢ እና ፖሊቴክኒካ ይባላል። እዛ ላይ ያለ ነው። የቀረን ትንሽ ሜትር ስለሆነ በእግር ላጥላጥ ማለት እንችላለን። ኦልሞስት 500 ሜትር ነው የቀረችኝ። ኦልራይት ጋይስ እንግዲህ ደርሻለሁ እዛው ሙዚየም ኦፍ ሴንስ የሚባለው ቦታ። የከፈልኩት ብር አጠቃላይ 65 ሮን። አክቹሊ ዌብሳይታቸው ላይ ግን የሚለው የነበረው 60 ዲ ነበር የሚለው። አሁን 65 ሮን ክፍያለሁ። ፊች ሚስ ወደ 2000 ምናምን ብር። የምንገባው እንግዲህ እዚህ ጋር የሚታያችሁ ከሆነ ያ ይታያል። አረንጓዴ መብራት በበራበት በኩል ነው። እንትን ነው መስታወት ነው። ስለዚህ መስታወቱን እንዳትነካው ግላብ አድርግ ምናምን ተባልኩኝ። እንደዚህ አይነት ግላብ ሰጡኝ ማለት ነው። 65 ሮን ከፍለናል። ምንም ቡክ ማድረግ ምናምን አይጠበቅባችሁም። እዚህ ቦታ ውስጥ የሚገርም ነገር አለ ተብዬ ነው የመጣሁት። ስለዚህ አብረን ከእናንተ ጋር ገብተን እናየዋለን። ግላብ እያደረኩ ነው አባቴ። እና ቦታው ደግሞ ጋይስ የገረመኝ እዛው አፊ ሞል ላይ ሞሉ ነው። እዚህ ሞል ላይ እንግዲህ ስንት ተመላልሻለሁ። ቼክ አድርጌው አላውቅም ነበር። ዛሬ የሚገርመው እሱን ለማየት መተናል። አፊ ሞል ማለት እንግዲህ በጣም ሰፊው ሞል ነው ቡካሬስት ላይ ከሚገኙ። ከዚህም የሚበላልጡ አሉ አክቹሊ እነ ባኔሳ ምናምን፣ ግን እነሱ ደግሞ ኦቶፔኒ የሚባል አካባቢ ናቸው። ኤኒዌይስ እንግዲህ እንደምታዩት ግላባችንን አድርገናል። በቀጥታ በዚህ ጋር ነው መግቢያውን ያለኝ በፈጣሪ ስም እንዳልሳሳት ብቻ። ያ ከዛን እንዴ እጄ ተጋጭቼ ነበር ወደ ዋው። ከዛን እንዴት ነው የምወጣው? ብቻዬን ነው እቺን ነገር የተጫወትኳት ጋስት ነበር። እሺ በዚህ ጋር ያስኬዳል እንግዲህ በእነዚህ አይነት መንገዱ ነው የምገቡት ማለት ነው ሙዚየም ውስጥ። እንዴ አያስኬድም። ኧረ አለው በጣም ነው የምትጋጨውና በጣም ነው የሚያናደው መጋጨት እዚህ ጋር። ኦኬ ያስኬዳል፣ እስካሁን ያስኬዳል። የሚያስኬደው ቦታ ላይ ነኝ። ወጣ ማክሲን አስፈልቼ ነበር። እግዚአብሔር ተጋጭ። እንደገባው እዚህ ጋር ምን ያስገረመኝን ነገር አገኘው መሰላችሁ? ይኸውላችሁ ይሄ አሁን ካፕ ነው፣ ኮፊ ካፕ ነው። እና ምን ይላል መሰላችሁ? ከዚህ ጋር ስናየው ይኸውላችሁ ዝም ብላችሁ እራሱን እዩት መጀመሪያ። ይሄንን ክብ ነው። መስታወቱ ላይ ግን የሚታየው 4 ማዕዘን ነው። አያችሁት? ይኸውላችሁ ይሄ ክብ ነው፣ ካፑ ክብ ነው። እዚህ ጋር ለኔ የሚታየኝ ወይም ለኛ የሚታየን ክብ ነው። ልክ መስታወቱ ደግሞ ሲያንጸባረቅበት ወይም የመስታወቱ ሪፍሌክሽን ደግሞ ሲያሳየው 4 ማዕዘን ይሆናል ማለት ነው። ከላይ ክብ ነው እንደዚህም ሲታይ፣ በዚህ ጋርም ሲታይ ክብ ነው። መስታወት ውስጥ ግን ያለው 4 ማዕዘን ነው። እዚህ ጋር ደግሞ
የአሳ ቅርጽ ይኸውልህ እንደዚህ ስታየው አሁን መሀል ላይ ያለው በተርፍላይ ነው ከታች ያለው በተርፍላይ ነው አይደለ ልክ እንደዚህ ስታየው ደግሞ የአሳ ቅርጽ ይዛል አየው እንደዚህ ሲታይ ቢራቢሮ ነው ብራ መሀል ላይ ያለው ብራ እዩት በደንብ መሀል ላይ ያለው ቢራቢሮ እንደዚህ ስታረገው ደግሞ አሳ ይሆናል ተመልሶ ከዛ መስታወቱ ላይ ስታረገው ቢራቢሮ ነው የሚታይ አዶ ነው እንዴት እንደሰሩት ምናምን እንግዲህ ማቆ ነገር የለም መስታወቱ ሪፍሌክት ሲያደርገው የተለየ ቅርጽ እንዲይዝ ያደርጓል የሚገርም ነው እሺ ይሄኛው ደግሞ ምንድነው ይሄ የምታዩት ባስኬት ክብ ነው ወይስ አራት ማዕዘን ይኸውልህ እዚህ ጋር ስናየው አሁን ክብ ነው ይኸውላችሁ እንደዚህ ይኸውላችሁ ጫፍጫፍ ውስጥ ክብ ነው እንደዚህ ባስኬቱ ላይ ያሉት ከዛን ልክ ቀና ስትልና መስታወቱ ላይ ደግሞ እንደዚህ የሚያንጸባርቀው ስታዩ ወይኔ ይታይም በእናታችሁ እኔ ላሳያችሁ ይታያል አይደለ አራት ማዕዘን ነገር ይሆናል እንደዚህ ሶስት ማዕዘን የሆኑ አራት ማዕዘኖች ይሆናል ማለት ነው ይሄ ክብ ነው እንደዚህ መስታወቱ ላይ የሚያንጸባርቀው አራት ማዕዘን ሌላው እዚህ ሙዚየም ውስጥ ያገኘነው ደግሞ ይሄ ኢንፊኒቲ ሩም የሚባለው ነው ኢንፊኒቲ ሩም የሆነ ያምራል ምናምን ሲታይ ደስ ይላል ላሳያችሁ ቆይ በደምብ ሁሉም ላይ ግን የምታያችሁ ራሴ ነኝ ይኸውላችሁ ሁሉም ቦታ ላይ ያለው እኔ ነኝ ከዛ ከስር እንደዚህ በተለያየ ቀለም ያላቸው ጌጣጌጦች እንደዚህ ተደርጎ ተቀምጧል ማለት ነው እዚህ ጋር ደግሞ ምን አገኘው መሰላችሁ ጋይስ ላይብረሪ የሚመስል በዚህ ጋር ብንሄድ የምንወርቅ ይመስል ግን መስታወት ነው ወደዚህ ጋር መስታወት ነው ምንነታቸው ግን አይታወቅም ሌዘር ነው ጭስ እንደዚህ በተላልቅ መጽሐፍ መደርደሪያ የሚመስል ተላልቅ እንትን ይኸውላችሁ ከጀርባ ይስታይ አያምርም እዚህ ጋር ወክ ማድረግ በዚህ ጋርና በዚህ ጋር ስተራመዱ ማለት ነው ይኸውላችሁ በጎንና በጎን የምትወርቁ ነው የሚመስላችሁ ግን ምንም ነገር የለም ይሄ ላይ የተበዛበት ቦታ ላይ ሻዶዋችሁን ከለር ያደርገዋል ይኸውላችሁ ልክ ጥግት ስትሉ እዚህ ጋር ቢጫ ነው ያለው እዚህ ጋር ሰማያዊ ነው ያለው እዚህ ጋር ፒንክ ነው ያለው ሶ ጥግት ስትሉት እንደዚህ የተለያየ ቀለም ይዛል ማለት ነው እንዴት አድርጌ ላሳያችሁ ወደዚህ ጋር ሳዞረው አይታየኝም ታውቃል ማስቀመጫ ነገር የለውም በእናት ግን ይኸውላችሁ አሁን ሰማያዊ እኔ ያለው ከለር የሚይዝ ሻዶ ማለት ነው ሻዶ እንግዲህ ከለር ሲይዝ ማለት ነው እዚህ ሴንስ ሙዚየም ኦፍ ሴንስ ውስጥ ያገኘ ነው አንደኛው ቦታ ማለት ነው እንግዲህ የተለያዩ ቦታዎችን እያየን ነው የአሁኑ ነገር ግን ወገብ ይላመመኝማ አሁን የምትመለከቱት ቦታ ላይ እኔ ተዘግዝቄ ነው ቴብሉ ተዘግዝቆ ነው አይ ሚን ለጥፎታል በብረት ወደ ላይ ለጥፎታል ከዛ ኮርኒሱ እዚህ ታች ነው ከዛ ጠረጴዛውና ወንበሮቹ ወደ ላይ ተለጥፈው ነው ያሉት እንግዲህ አይን የሚያየው ይሄንን ነው አይምሮ ግን የሚረዳው እንደዚህ በቅርበት እንዳለብኝ ከዚህ ጋር እኩል ለመሆን ይሄ ቦታ ነው እንግዲህ በጣም ልዩ የሚያደርገው ቦታ ማለት ነው አሻንጉሊቶቹ ፋኖሱ ቴብሉ ላይ ያለው ምናምን እያንዳንዱ ነገር ይሄንን ይመስላል ከላይ ምንጣፉን ላሳይቀር አድርገውበታል በደንብ ላሳያችሁ እዚህ ቦታ ላይ ልክ ስትጠጉ ማለት ነው እንደዚህ ነው የሚሆነው ጠረጴዛው ከላይ ማለት ነው ይኸውላችሁ በፈጣሪ አንተ ካሜራ ላይ ደግሞ በጣም ያበዘጋግባል እንዴት መቅረጽ እንዳለብኝ ሁላ እኔ ራሴ ግራ ገባኝ ከዛ ነው ይኸውላችሁ ቀና ስታረጉት እዛ ጋር በብረት ማጠፊያ በስተው አስረውታል ምንጣፉ ሁላ ሳይቀር አለ የጠረጴዛ ምንጣፍ ማለት ነው አሻንጉሊቷ ሁላ ሳቀር ተዘግዝጋለች የኔ አበባ ይሄ ላንቺ ነው ሳሩ አለ ምናምን እነዚህ ቤት ማስዋቢያው አትክልት የተተከለበት እዚህ ጋር ፎቶግራፍ ማስቀመጫ ስዕል መሳይ አንዲ ሰዎች አሉ አንተ ምን አይነት ምስል ነው ያለው ያው ይሄም ቴብል እንደዚህ ነው ማለት ነው ከዛ ከስር የቆምኩበት እኔ ይሄ እግሬ ያረፈበት ቦታ ኮርኒስ ነው ማለት ነው ጋይስ እንደምታዩት ኮርኒሱ ነው ሙዚየም ኦፍ ሴንስ ይባላል ብዙ ሰዎች ደግሞ እዚህ ጋር እየመጡ እንደዚህ የሆኑ ምናምን ነገር ፎቶ ይነሱበታል ማለት ነው በአጠቃላይ ይሄ ቦታ ይሄንን ይመስላል ያወዛግባል ካሜራ ላይ እግዚአብሔርን ያወዛግባል ብሮስክላ ይሄ ቦታ በጣም ብዙ የሚያወዛግብ ነገር አለው ማለት ነው ይኸውልህ አሁን ከጀርባዬ የምታያቸው ነገሮች እንዳለ እነዚህ ቆይ ላዙረው ካሜራዬና ላሳያችሁ ይኸውላችሁ እነዚህ የምታያቸው ነገሮች እንዳለ ስዕል ነው የሚመስሉት ግድግዳው ላይ የተሳለ ምናምና አይደለም ብሮዲ ስዕል አይደለም ይሄው እንጨቱ እዚህ ጋር አለ ይኸውልህ አይ እነዚህ እንኳን ስዕል ናቸው እነዚህ ስዕል ናቸው እዚህ ጋር ያሉ ጠረጴዛውና ወንበሮችን ደግሞ ያቸው ስትጠጋው ትይዟለህ ማለት ነው ይሄም ወንበር ነው ምንም የተለየ ነገር የለም ሻማና ፋኖስ የሚመስሉ ነገሮች ተደርገውበታል እዚህ ጋር መስኮት ለሀገር ለመሳል ሞክረዋል ይሄ መስኮቱ የእውነት ስዕል ነው ምናምን ነገር ግን ከርቀት እንደዚህ ከዚሁ ቦታ ላይ ሆናችሁ እንደዚህ ስትመለከቱት ቦታውን የምር ስዕል ነው የሚመስለው እንጂ የሆነ እንደዚህ የሚነካ ምናምን ነገር አይመስልም ይሄ ያበደች ሰሪዲ ውቀት ይመስለኛል እንግዲህ እንደምታዩት ነው እዚህ ጋር ደግሞ ብዙ ጊዜ ሲጮቱት የምናየው ነገር አለ ይሄንን ተደገፈውና
ይሄንን ትደገፈውና በዚህ ጋር ቅርጽህን ያወጣልሃል ማለት ነው። ስለዚህ እንሞክረው መሰለኝ። ሶ ጋይስ ስለመሞከር ወስኛለሁ። የዮቶር ጀርባ ምን ይመስላል የሚለውን ነው የምናየው። በጀርባዬ ነው የምሆነው፣ በፊት አልችልም። ይሄ ነገር በጣም ፈን ነው። አንቺ እንትን ነው። ቆይ እዚህ ጋር አሳያችኋለሁ። መመለሻውን ስላሳየኝ አሳያችኋለሁ። ስለዚህ ልደገፈው ነው። ከባድ ነው። እንዴት ነው የሚደገፉት? በጀርባ ወጥቼ እስከማየው ቸኩያለሁ። ላ እዚህ ቦታዎች ላይ ካለው ነገር በሙሉ ደስ የሚለው በቃ ይሄኛው ነገር ብቻ ነው። ይሄ ቴብሏን የሰሩት ነገር ከምር እንደዚህ ከርቀት ሲታይ ምናምን የተዘቀዘቀ ምናምን ነው የሚመስለው። ያበደ ነው ይሄ። አይምሮን ያምታታል። ገባ? አሁን እዚህ ጋር ግራ ነው የሚገባው። እንደዚህ ቆሜ ሳውራ ተከርብቼ ነው ምን ሆኖ ነው ዮቶር ምናምን ነው የሚያስፈልግ። እቺ በጣም ያበደች ክሬቲቪቲ ነች። አይ ቲንክ ከግድግዳው ጋር ምናምን የተገናኘ ነገር አለው እንጂ ዝም ብለን እንደዚህ ብንሰቀል እንደዚህ የሚሆን አይመስለኝም። እንደዚህ የሚሆንልን አይመስለኝም ማለት ነው። እንደዚህ የሚሆንልን አይመስለኝም። የሆነ ነገር አድርገዋል። የግድግዳው መኖር ምናምን የሚፈጥረው ነገር ይኖራል በእርግጠኝነት። ስዕሎቹ ምናምን ደስ ይላል። ኤኒዌይስ ቦታው ይህንን ይመስላል። በቃ ገብተን ያየናት ቦታ ነች። ታውቃለህ ቲክቶክ ላይ አቤት ሲያጋኑት በፈጣሪ። በቃ ለዚህ ነው 65 ነው የሚከፍሉ። መምጣት ፈልጋለሁ የምትሉ ከሆነ አፊ ሞል ፈርስት ፍሎር ላይ ታገኙታላችሁ። ይህን ቦታ አለቀ። ሲንስ ሙዚየም ይህንን ይመስላል። ስለዚህ በአጠቃላይ ከስንት ከ10 4